ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ቀደም ሲል የተከታተልነው በባህር ዳርና በአንዳንድ የሰሜን ሸዋ አካባቢዎች የተሰማውን የህዝብ ደስታ መገለጫ ድምጾችን ነው። በርችትና በጥይት ድምጾች የተገለጸው ደስታ በዋናነት ጥር 9 ቀን 2018 ዓ.ም ለአማራ ህዝብ በአጠቃላይም ለኢትዮጵያ ህዝብ ትልቅ የምስራች ሆኖ የተወሰደው የአማራ ፋኖች አንድነት ብስራት ነው። ያንን ተከትሎ ነው ህዝቡ በተለያዩ ስሜቶች ደስታውን እየገለጸ የሚገኘው። በድጋሚ አክብሮ ሰላምታችን እናቀርባለን። ይህንን ዕለት ምክንያት በማድረግ ልዩ የአንከር ሚዲያ የመረጃ ክፍለ ጊዜያችን ነው ይዘን የቀረብነው ከረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ ጋር በመሆን ዛሬ ከፋኖ መንደር የተሰማውን የአንድነት ብስራት የተመለከተ ልዩ መሰናዶ ወደ እናንተ እናደርሳለን። መልካም ቆይታ። ተነስተልኝ ትንግርቱ መሳይ እንዴት አለ? እንኳን አደረሰ፣ እንኳን ደስ ያለ። መሳይ ደህና ነው ወይ? እንዴት አለ? በጣም አመሰግናለሁ። እንኳን አብሮ ደስ አለን። ምናልባት ከ4 ሰዓት የቀጥታ ስርጭት ትንሽ ፋታ እንደወሰድክ ነው ያገኘው። ድካም ላይ ነህ። ቢሆንም ግን ይሄ ቀን አብረን የሆነ ሐሳብ መለዋወጥ አለብን ብለህ ወስነህ ድካምንም ችለህ ጊዜንም ሰውተህ በመምጣት በእውነት በጣም ነው የማመሰግነው። ይሄን ቀን ባንገናኝማ መቼ ልንገናኝ ነው ትንግርቱ? ዛሬ የአማራ ዘመናት ጥያቄ የተመለሰበት ነው። የበርካታ ቢያንስ ያለፉት 50 ዓመታት ታሪክ ተዘግቶ አዲስ ምዕራፍ የተጀመረበት ዕለት ነው። በዛሬ ዕለት የተኛ አማራ የለም። እውነት ለመናገር ቀጥታ ከተለያዩ አካባቢዎች አሁን መረጃዎችን የተቀበልን የቆየነው መሳይ ተደበላልቋል ማለት እችላለሁ። በጣም ከገመትነው በላይ ነው የሀገሪቱ የህዝብ ሪአክሽን በከፍተኛ ደረጃ ነው የመልእክት እየደረሰን ያለው። መሳይ አሁን ባለው ሁኔታ ያገዛዙ ኃይል በተለያዩ አካባቢዎች ላይ በጣም በአስከፊ ሁኔታ ውስጥ ነው ያለው። በርካቶቹ ወደ ካምፓቸው እየሸሹ ነው ያሉት። ሚሊሻ እየጨፈረ ደስታውን እየገለጸ እንዳለ ነው በተለያዩ ቦታዎች ላይ እየሰማን ያለ ነው። የተናደ ጦሩ እየተናደ ወደ ፋኖ እየሄደ ነው ያለው። የግማሹ እየጨፈረ እየዘፈነ ነው ወደዛ እየተጓዘ ያለው። እንደውም አንዳንድ ቦታዎች ላይ እርስ በርስ የመተኳኮስ አይነት ሁኔታዎችም እንዳይኖሩ ከፍተኛ የጥንቃቄ መልእክቶች እየተላለፉ ያለበት ነው። የህዝቡን ደስታ አስከትሎ ደግሞ ይሄ አገዛዝ ያው የአማራ ህዝብ ደስ ሲለው እንደማይወድ ታውቃለህ። በተለያዩ አካባቢዎች ላይ የአማራውን ህዝብ ሊጨፈጭፍ ይችላል የሚለውም አለርት በድሮንም በተለያየ መንገድ በተለይ በኦሮሚያ ውስጥ አማራን ታርጌት ያደረጉ ጥቃቶች ሊፈጸሙ ይችላሉ የሚል ስጋት በህዝባችን ዘንድ በከፍተኛ ደረጃ አለ። ከዛ ውጭ ግን ከፍተኛ ደስታ በመላ ዓለም ያለው የአማራ ህዝብ የአማራ ተወላጅ አልተኛም ሌሊቱን። አሁንም በዚህ ሰዓት በርካታ አካባቢዎች ላይ ከፍተኛ የደስታ መግለጫ ነው ያለው። በኢትዮጵያ ውስጥ ሰው አልተኛም። መሳይ የአማራ ተወላጆች ብቻ ሳይሆኑ መላ ኢትዮጵያውያን ደስታቸውን እየላኩልን ነው። በዚህ አጋጣሚ ለሁሉም ኢትዮጵያውያን እንኳን ደስ ያላችሁ ማለት ፈልጋለሁ። ለኦሮሞ ህዝብ በገገመደን ማለት ፈልጋለሁ። ይሄ የአማራ ደስታ የኦሮሞም ህዝብ ደስታ ነው። መሳይ ለዘመናት ከወገኑ ከወንድም ህዝቡ ሊነጥሉት በኦሮሞ ስም የተደበቁ በጣም እጅግ አስከፊ በኢትዮጵያ ታሪክ አይተን ማናቃቸው የጥፋት ቡድኖች ናቸው ያስተናገድናቸው። ዛሬ የኦሮሞም ህዝብ እፎ የሚልበት ጊዜ እየመጣ እንዳለ ትልቅ የድል ማብሰሪያ ነውና ለኦሮሞም ህዝብ እንኳን አደረሰ ማለት ፈልጋለሁ። እንኳን አጎስካ ማለት ፈልጋለሁ። ለትግራይ ተወላጆችም እንደዚሁ ለትግራይ ህዝብም ወንድምህ መከታህ የአማራ ህዝብ አለ ከጎንህ። ከዚህ በኋላ በጋራ ተሳትፈን የኢትዮጵያውያንን መጻኢ ዕድል በጋራ የምንወስንበት ዘመን እየመጣ መሆኑን ማብሰሪያ ያስፈልጋል። ሃምበልዮ ማለት ፈልጋለሁ። ለሶማሌ ህዝብ እንኳን ደስ ያላችሁ። ትልቅ ቀን ነው ለአፋሮች፣ ለሲዳማዎች፣ ለመላ የደቡብ ህዝብ ጉራጌ፣ ሲዳማ፣ ጋሞ በአማራ ህዝብ ውድቀት እና በአማራ ህዝብ ሰቆቃ አብራችሁ በክፉ ጊዜ ከጎናችን ለነበራችሁ ሁሉ ዛሬ የ50 ዓመታት የአማራ ህዝብ ግፍና መከራ የሚያበቃበትን አዲስ ምዕራፍ ጀምረናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ጎረቤቶቻችን፣ ጎረቤት ሀገራት ሶማሊያ፣ ሱዳን ሰላማችሁን የምታገኙበት ዘመን መጥቷል ማለት ፈልጋለሁ። ከኢትዮጵያ ከሴኩሪቲ ኤክስፖርት የሚደረግበት ዘመን ያበቃል። መሳይ ኤርትራውያን በየዕለቱ አይዛትባችሁም። ከዚህ በኋላ ከወገኖቻችሁ ከወንድሞቻችሁ ከምታውቁት ከሚያውቃችሁ ከምታምኑት ከሚያምናችሁ ህዝባችሁ ጋር ከኢትዮጵያ ህዝብ ጋር በጋራ ተሳስራችሁ የምትለሙበት ዘመን እየመጣ ነው ያለው። ለምስራቅ አፍሪካ ክንድ የሚሆን ለኢትዮጵያውያን መከታ የሚሆን አዲስ የአማራ ልጆች ተስፋ የኢትዮጵያውያን ተስፋ
የሆነ ድርጅት በኢትዮጵያ ውስጥ ተነስቷልና እንኳን ደስ ያለን ማለት ፈልጋለሁ። ይሄንን መሳይ በታሪክ ፊት ሆኜ የምናገረው ንግግር ነው። ይሄ ቀን በጣም የተለየ ቀን ነው ለኢትዮጵያውያንም ለአማራም ህዝብ የተለየ ቀን ነው። ከዚህ በኋላ እናቶች ደም የማይፈስበት፣ ከዚህ በኋላ የህፃናት ደም የማይፈስበት፣ ከዚህ በኋላ ሚሊዮኖች እንደዋዛ ጠፉ የማይባልበት ዘመን መምጣቱን ያንንም ብስራት ልናበስር ነው ዛሬ የተገናኘ ነውና ደከመን ሰለቸን የሚባልበት ጊዜ አይደለም። 4 ሰዓት 5 ሰዓት ከዛ በላይ ነው የቆየሁት በፕሮግራም ግን ደግሞ ምን ሰለችበት ምን ደክመበት አይደለም። በእውነት ላለፉት 30 ወራቶች ውስጥ መሳይ የአማራ ህዝብ ተኝቶ አያውቅም። በአየር በሰማይ አየር እና በቦምብ ኢትዮጵያ ውስጥ ኤሪያል ቦምባርድመንት በየለቱ በአየር በሚደረግ የጦር ድብደባ የአማራ ህፃናት ተኝተው አያውቁም። አንዲት ልጅ በሰሞኑ አንድ ነገር ስትናገር ሰምቻታለሁና ለዚህ ለአዲስ ዓመት የፈረንጆች ዋዜማ ልክ አዲስ ዓመት ሲገባ የርችት ተኩስ ነበርና ልጆቿ በጣም ተረበሹ እዚህ አሜሪካን ሀገር ማለት ነው። እና በቀጥታ ያሰብኩት ወገኖቼን ነው አለችና እንደው በአየር በየለቱ በድሮን መሰለል በየለቱ በድሮን ጥላ ስር መኖር መሳይ ምን ማለት እንደሆነ ከራስ መንግስት እየሸሹ መኖር ከራስ ወታደር እየሸሹ መኖር በራስ ወታደር መደብደብ በራስ አየር መደብደብ በኢትዮጵያ ሀብት መገደል ምን ማለት እንደሆነ ታስባለህ ብያስባለሁና ምን አይነት አስቸጋሪ ምን አይነት አስከፊን ዘመን የአማራ ህዝብ እያሳለፈ እንዳለ መገመት ትችላለህና በእውነት በጣም የተለየ ምዕራፍ ነው። አማራዎች ተስፋ ቆረጡ እጅ ሰጡ ሲባል የአማራ ትግል አዲስ ሆኖ እንደ አዲስ ተወልዶ አንድ ብሎ የጀመረበትን ለኢትዮጵያውያንና ለቀጠናው ለመላው ዓለም በዛ በኤደን ባህረ ሰላጤ በቀይ ባህር እና እንዲሁም በቀይ ባህርና በህንድ ውቅያኖስ አካባቢ ላይ ኢትዮጵያ ለአካባቢውና ለአካባቢው ሰላም የራሷን ከፍተኛ ሚና ታሪካዊ ሚና ከሷ የሚጠበቀውን ሚና የምትጫወትበትን ዘመን ያንን የፖለቲካል ሚና ሊወጡ የሚችሉ አዲስ ተስፋ የሚሆኑ ትልቅ ሰፊ ኃይል ልትተማመንበት ልትመካበት የምትችለው ኃይል የዲሞክራሲ የሰላም የወንድማማችነት የእኩልነት ኃይል በኢትዮጵያ ላይ ተነስቷል። ይሄ ኃይል በኢትዮጵያ ውስጥ መሳይ ህግን መሰረት ያደረገ ወንድማማችነት እንዲያብብ እኩልነት እንዲያብብ በኢትዮጵያ ፍትህ እንዲሰፍን ዜጎቿ የሀገራቸው ባለቤት እንዲሆኑ በእኩልነት እንዲኖሩ በሀገራቸው ተዘዋውረው በነፃነት እንዲሰሩ በእኩል ተባብረው እንዲለሙ አንዳቸው ካንዳቸው ሳይበልጡ እኩል በሀገራቸው ጉዳይ ላይ የሚወስኑበትን ዘመንና ዲሞክራሲ ስርዓት ለመዘርጋት የሚያስችል አዲስ የፖለቲካ ምዕራፍ ለመዘርጋት የሚያስችል እድልን ይዞ የመጣ ነው። ስለዚህ የአማራ ትግል መጣባችሁ ሳይሆን መጣላችሁ የሚባል እኛም የምንጠብቀው ሌሎችም የሚጠብቁት በእኩል ለሁላችን ተስፋ የሚሆን እኛን አማራውን ታድጎ ሌላውን የሚበድል ስርዓት እንዲሆን የአማራ ህዝብ አይፈልግም። የአማራ ህዝብ ይታገለዋል እንደዛ ላደርግ ቢል በእኩልነት በፍትህ በዲሞክራሲያዊ ስርዓት ለኢትዮጵያውያን ሁሉ መልካም ዘመን የሚመጣበት ዜጎች በደማቸው ሳይሆን በእኩልነት በማንነታቸው ሳይሆን በእውቀታቸው በብቃታቸው በስኪላቸው የሚወዳደሩባትን ምዕራፍ ለመዘርጋት የሚያስችል ብሩህ ተስፋን ይዞ የመጣ ለሃይማኖቶች ለብሔር ብሔረሰቦች እኩልነት የሚተጋ የሌሎችን ባህል እሴት ማንነት የሚያከብር ኢትዮጵያውያንን በጠላትነት ሳይሆን በወዳጅነት በቤተሰብነት የሚመለከት ለእውነት ለኢትዮጵያውያን ብቻ ሳይሆን ለጎረቤት ሀገሮቻችንም ጭምር ወተስፋ የሆነ ትልቅ ደስታን ትልቅ ፎይታን ይዞ የመጣ ነው መሳይና ይሄን ለማድረግ አመሰግናለሁ። ትንግርት እውነት ጸጥ ብዬ ነው ያዳምጥኩ። ምክንያቱም ከዚህ በላይ ምን ማለት እንደሚቻልም አላውቅም። ትልቅ ቀን ነው። በተለይ እንደኔና እንዳንተ ሂደቱን በቅርበት ስንከታተል ነበረ። እንደው ዝም ብለን ሚዲያ ላይ እንደምንታየው እዚህ ስክሪን ላይ ወተን መረጃ ብቻ ማቀበል አይደለም። ከጀርባ ያለው ይሄ ነገር ሂደት እንዲመጣ በጣም ብዙ ጣውረዶችን ስንከታተል ነበረ። በቀጥታም ይሁን በተዘዋዋሪ የሂደቱም አካል ነበርንና እውነት ለመናገር አንዳንዶች እኛን በስም በተለየ ሁኔታ እየጠቀሱ እንኳን ደስ አላችሁ ሲሉ እውነት ለመናገር ከወገቤ ሸብረክ ብዬ ነው የተቀበልኩት። ምክንያቱም ለፍተናል እንዲህ አይነቱ ቀን እንዲመጣ ይሄ ጊዜ እንዲመጣ የአማራ አንድነት እንዲመጣ የፋኖች አንድነት እንዲመጣ በአንድም ይሁን በሌላ ድምጻችንን ከፍ እያደረግን እየጮህን ከጀርባም እንደዚሁ በምንችለው ሁሉ ጊዜያችንን ሁሉን ነገር እንደው መስዋዕት አድርገን ይሄ ቀን እንዲመጣ አስተዋጽኦ ስላደረግን በተለየ ሁኔታ ደስታ ቢሰማን የሚፈረድብን አይደለም ትንግርቱ። ስለዚህ እንኳን ደስ አለ ብለህ ስትነሳ ይገባናል። አዎ እንኳን አብሮ ደስ አለን ብሎ
መመለስም አለብን። ለማንኛውም ትንግርቱ ወደ ዕለቱ እንምጣ። ስንከታተለው ነበረ እንደው 1-2-3 ቀን ቀኑ በትክክል ባይታወቅም መቼ ይታወጃል መቼ ይገለጻል በእነሱ ነው የሚያምረው እነሱ ይግለጹት እያልን ተውን እንጂኛ በደስታ ከቆየን ቀናት አለፈ። ሁሉ ነገር ተጠናቆ ሁሉ ነገር እንዳበቃ ከዚህ በኋላ ወደ ኋላ የሚመለስ ነገር እንደሌለ ከተረዳን ቆይተናል። ነገር ግን በእነሱ ያምራል ብለን ነው የተው ነው። ለማንኛውም ዛሬ ይፋ አድርገውታል ጥር 9 ቀን። እስቲ እንዴት አየው? እንዴት ነበር መግለጫውንም በተመለከተ አጠቃላይ ሂደቱ ወደ አንድነት የመጡበት የአማራ ልጆች አንድ ላይ ሆነው እርስ በርስ የሚተኳኮሱት አሁን ክንዳቸውን በአንድ የኢትዮጵያም የአማራም ሕዝብ ጠላት በሆነ ኃይል ላይ ለማሳረፍ ቆርጦ መነሳታቸው እጅግ የሚያስደስት ነው። እንዳልከው ተበታተኑ፣ ምንም የሚወጣላቸው ኃይል የለም፣ ሁሉም ጓዙን ጠቅልሎ ወደ ስርዓቱ ይገባል እያሉ በሚፎክሩበት ሰዓት ነው እንዲህ አይነት ታላቅ የምስራች መጣው። እስቲ ሂደቱን እንዴት ታይዋለህ? እንዴት ወደዚህ ሊመጡ ቻሉ? ብዙ ጣውረዶች ስላሉ ነው። አዎ መሳይ በጣም ከባድ ዘመን ነበር። የአማራ ህዝብ እኔ እድሜ ከደረሰና በማቀው ዘመን በጣም ብዙ ጣውረዶችን አሳልፏል። እኔ ለዛ ትልቅ ምስክር ነኝ ብዬ አስባለሁኝ። እጅግ አስከፊ ጊዜ ነው ያሳለፍነው። መሳይ የአማራ ህዝብ ይገርመኛል ጽናቱ። ለኢትዮጵያ ያሳየው ታማኝነት ያስደንቀኛል። ለህዝቦቿ ያሳየው ታማኝነት ያስገርመኛል። የኖረው ኑሮ የሚገርም ህይወት ነው። ከ1991 በፈረንጆቹ አቆጣጠር በኋላ የአማራ ህዝብ በህግ የተፋቀ ህዝብ ነው። በኢትዮጵያ ውስጥ ህጋዊ ውክልና የሌለው መኖሩ የተካደ እና የልሂቃን ዲቤት ነበር። አማራ አለ ወይስ የለም የሚል ክርክር ነበር እና አማራን የሚወክል ድርጅት በኢትዮጵያ ውስጥ ማቋቋም አይቻልም። አማራን ማዋረድ ስርዓታዊ ነው። አማራን ማፈናቀል ያሸልማል። አማራን መግደል፣ አማራን ማፈናቀል የመንግስታዊ መዋቅር ልምምድ ነው። ህጋዊ ሽፋንና ዋስትና ያለው ነው እና አማራ ከኢኮኖሚ መሰረቱ በሀገሩ ከዜግነት ማንነቱ ከዜግነት መሰረቱ ከህጋዊ ማንነቱ ፖለቲካዊ ማንነቱ ፖለቲካዊ ውክልና ኢኮኖሚያዊ በሁሉም ረገድ ማህበራዊ ትስስሩ ጭምር ሳይቀር እንዲፈርስ ትዝታ እንዳይኖረው በሀገሩ በታሪኩ እንዲሸማቀቅ በስቴቱ እንዲሸማቀቅ በአብሮነቱ ለሀገር ባበረከተው ነገር እንዲያፈር የተደረገ ማህበረሰብ ነበር ላለፉት በርካታ ዓመታት። የሚያሳዝነው በዚህ ሂደት ውስጥ ማለፉ ብቻ ሳይሆን ይሄንን ለማስቆም ጥረት ያደረጉ የአማራ ተወላጆች፣ የአማራ አርበኞች፣ የአማራ ልጆች፣ ምሁራን፣ ልሂቃን እጅግ አስከፊ ጥቃት ያስተናገዱበት ጊዜና ዘመን ነበር የነበረው። ብዙዎቹ የህይወት መስዋዕትነት ከፍለዋል። ብዙዎቹ ጀምረው አልጨረሱትም። ብዙዎቹ እጅግ አስከፊ በሆነ ሁኔታ ራሳቸውን ለእስር ዳርገው ህሊናቸው ለእስር ተዳርጎ በበርካታ ሁኔታ በርካታ መስዋዕትነት እንዲከፍሉ የሆነበት ነው መሳይ። ሚሊዮኖች የት ገቡ እየተባለ ሲሳለቅበት የነበረ ህዝብ ነው። የት እንደገባ በድህነት አረንቋ የሚኖር ህዝብ ነው መሳይ። ምድራዊ ህይወትን እርግፍ አርጎ ትቶ ሰማያዊ ህይወትን እንኳን ፐርሲው እንዳያደርግ የተከለከለ በመስጊድና በቤተክርስቲያን እንኳን ተወስኖ እንዲኖር የተፈቀደለት ህዝብ አልነበር። እጅግ አስከፊ ድህነት የምታይበት ብቸኛ ስፍራ ነው። የአማራ ልጆች ዛሬም በዛፍ ስር የሚማሩ ናቸው። ዛሬም አስከፊ መሰረተ ልማት የወረዳ ከተሞችን ከወረዳ ከተሞች የሚያገናኝ መንገድ እና የስልክ አውታር የሌለበት ማህበረሰብ ነው። ግን ኮምፕሌን አያደርግም። እያመሰገነ በዛም ለመኖር አልተፈቀደለትም። ቀያው ድረስ የመንግስት የሴኩሪቲ አፓራተስ ሁሉንም የመንግስት መዋቅር የጸጥታ መዋቅሩ ብቻ ሳይሆን የሲቪሊያን አስተዳደሩን እንኳን ዊፐናይዝ አድርገውበት መሳይ አገልግሎትን የጦር መሳሪያ አድርገውበት በባንክ በነዳጅ በትምህርት በሁሉም ዘርፍ አገልግሎት እንዳያገኝ የተደረገ የጦርነት ሰለባ እንዲሆን የተደረገ ህዝብ ነው። ማዳበሪያ የጦር መሳሪያ ተደርጎ የአማራ ህዝብ በማዳበሪያ ጦት እንዲቀጣ ይደረጋል። ነዳጅ አጥቶ በነዳጅ እንዲቀጣ ይደረጋል። ትራንስፖርት ዊፐናይዝ ተደርጎ የአማራ ህዝብ ከአንድ ቦታ ወደ አንድ ቦታ እንዳይሄድ አሊዶሮ ላይ በአማራ ህዝብ ላይ በየዕለቱ ማለት በሚያስችል ደረጃ 100 ሰው 200 ሰው ታገተ እየተባለ በእያንዳንዱ ሰው 1 ሚሊዮን 2 ሚሊዮን ክፈል እየተባለ ያን ብር ከፍሎ አይለቀቅለትም፣ ይገደሉበታል።
በእንደዚህ አይነት እጅግ መራር በሆነ መከራ ውስጥ ልጆቹ የፖለቲካ ልሂቃኑ ምሁራኑ ህዝባቸውን እንዲያደራጁ አይፈቀድላቸው ድርጅት እንዲያቋቁሙ አይፈቀድላቸው ስለ ህዝባቸው ድምጽ ለመሆን ሚዲያ ቢያቋቁሙ ሚዲያቸው ይዘረፋል ከሀገር ይሰደዳሉ ይዋረዳሉ በእስር ቤት ይጋዛሉ እጅግ አስከፊውን ዘመን ኖረናል መሳይ የተደከመለት ነገር ሁሉ ውጤት ሳያመጣ ያቋቋመው ድርጅት ኮኦፕት እየተደረገ ያገዛዙ መጫወቻ የሆነ የህዝብ እንደራሴ ቢመረጥ የህዝብ እንደራሴዎቹ እየተዋረዱ ያለ ፍርድ ቤት ትዕዛዝና ያለ ፍርድ ቤት ትዕዛዝ ከቤታቸው ተጎትተው የፓርላማ እና የህግ ዋስትናና ከለላቸው ሳይነሳ ፍርድ ቤት ሳይቀርቡ ለአንድና ለሁለት ዓመት በእስር ቤት እየሰቃዩ ደም እየፈሰሳቸው እንኳን ህክምና እንዳያገኙ እየተደረጉ እጅግ አስከፊውን በታሪክ ይሆናልም እንደዚህ አይነት ነገር በሀገራችን ሊፈጠር ይችላል ብለን በማናስበው ልክ በህዝባችን ላይ ግፍ እየተፈጸመ ነው ያለው ያለፉት የ30 ወራቶች በአንድ በኩል ይሄንን አስከፊ ፓወር አሲሜትሪ ከፍተኛ የሆነ የኃይል አቅም ያለው የሀገሪቱን ሀብት በሙሉ ለጦርነት ህዝቡን ለመጨፍጨፍ ያላንዳች ህግ ያላንዳች ከልካይነት ያላንዳች ሀፍረት ህዝቡን በሚጨፈጭፍ አገዛዝ ህዝቡን በሚጠላ አገዛዝ በሌላ በኩል ደግሞ ያለምንም ሰብሳቢ ድርጅት አስበዋል መሳይ in the absence of centralized authority ጦርነት የታወጀበት ህዝብ ተጣፈንታው መበተን ነው አይዘወይ መንግስት የሌለው ህዝብ ጦርነት ሲታወጅበት ስራው መሰደድ ነው ሊከላከል ራሱን የሚችልበት እድል የለው በዛ መንግስት ሳይኖረው ራሱን ባላደራጀበት ሁኔታ ጦርነት ታውጆበት 12 እዝ አማራ ክልል ላይ ያስገብተው በየለቱ የአየርና የድሮን ድብደባ እየፈጸሙበት በእንደዚህ አይነት ሁኔታ ውስጥ ይሄንን ትግል ያለ አንድ ኤክስተርናል አሲስታንስ ፎሬን አሲስታንስ ያለ ምንም ውጫዊ ድጋፍ መሳይ በራሱ ህዝብ ጫንቃ ይሄንን መከራና ግፍ ተሸክሞ በአንድ በኩል ራሱን ከጥፋት እየተከላከለ በሌላ በኩል አቅም እየፈጠረ ራሱን እያደራጀ ዛሬ ለተደረሰበት ደረጃ ላይ ደርሶ አማራዎች እርስ በርስ ይጣፋፋሉ እጅ ሰጡ ሲባል አስርገው ያስገቧቸው ልጆች እጅ ሰጡን እያሉ በሚሰበስቡበት ሰዓት የህዝብን ስነ ልቦና ይሄንን ሰፊ የህዝብ ቅቡልነት ያለው ዛሬ እኔ የሰራሁትን የ4 ሰዓት ፕሮግራም ግባና ተመልከተው የ11 ዓመት ህፃን ልጅ ሳትቀር ነበር ስደውል የነበረው ሽማግሌዎች የት እንኳን እንደደወሉ ማያውቁ አባቶች ሲደውሉ ነበር በዚህ ትግል ውስጥ መስዋዕትነት የከፈሉ አዛውንቶችን አባቶችን ታውቃለህ መሰለኝ የጽንፈኞች የቦዘኔዎች የዘራፊዎች የአንገት ቆራጮች ትግል ነው እየተባለ ይሄንን ሰፊ የህዝብ ስጋት ይሄንን ሰፊ የህዝብ ቁጣ የወለደውን ትግል ለማቃለል ለመናቅ በጣም በከፍተኛ ደረጃ እየተሰራ ሌት ተቀን ከ400 እስከ 500 ሺህ የሚዲያ ሰራዊት ተዋቅሮ በውጭም በሀገር ውስጥም በቀጥታ ባገዛዙ ፈንድ የሚደረገው ከደሃ ገንዘብ እየተወሰደ ከኢትዮጵያ ህዝብ እየተቀማ ለፕሮፓጋንዳ ፍጆታ ለሚዲያ እና ለዲስኢንፎርሜሽን እየዋለ የሀገሪቱ ሀብት በእንደዚህ አይነት አስቸጋሪ ሁኔታዎች ውስጥ የአማራ ህዝብ ራሱን አቆይቶ ትግሉን አብቅቶ ዛሬ ለደረሰበት ዛሬ ላወጀው ታላቅ ተቋም ታላቅ የክፍለ ዘመንና የትውልድ ጥያቄን የመለሰበትን ታላቅ አዲስ ምዕራፍ ለኢትዮጵያ ህዝብ አብስሯል ቀደም እንዳልኩ ይሄ is extraordinary በታሪክ በዚህ ልክ ድርጅት ማቋቋም በራሱ ጦርነት የሆነበትን ማህበረሰብ አላውቅም መሰለኝ it was literally a battlefield ለአማራ ድርጅት ማቋቋም ጦርነት ነበር በራሱ ሰዎች በጦር ግንባር የሚደረገውን በሚዲያው ግንባር የሚደረገውን የዲስኢንፎርሜሽን ካምፔን እና በሁሉም ፍሮንት አገዛዙ ሞኖፖሊ ኦፍ ትሩዝ እንዲኖረው ራሱ ገሎ ራሱ እየወቀሰ ንጹሃንን ጨፍጭፎ እንግዲህ ተመልከት ትላንትና 106 ሰው ነው አይደለም አንድ ቦታ ላይ የገደለው ማን ይጠይቀዋል ንጹሃንን እያፈናቀለ ንጹሃንን እየገደለ ራሱ በሚዲያ ደግሞ እንደገና ጽንፈኞች እያለ እየከሰሰ ምትገለውን ህዝብ እንደገና እየከሰስከው እንባውን እየቀማ በጽንፈኝነት እየከሰሰው በዚህ ደረጃ እየሰራ በእነዚህ ሁሉ ፍሮንቶች ውስጥ ያንን ድርጅት ማዋለድ እጅግ በጣም ፈታኝ ነበር ፈተናው ከጠላት ከውጪ ኃይል ብቻ የሚመጣ አልነበረም መሳይ
ከራሱ ከአማራው ካገዛዙ ጋር የተሰለፈው የራሱን ወገን ለማጥቃት የተሰለፈው የአማራን ትውልድና የአማራን ትውልድ ተስፋ ለመግደል የተሰለፈው የኢትዮጵያን መጻኢ ዕድል እና ነገ እኩልነትንና አብሮነትን እንዳይመጣ በሀገሪቱ ላይ አምባገነንነትና ገዳይነት በሀገሪቱ ላይ እንዲነግስ ከዚህ አገዛዝ ጋር ተሰልፎ የራሱን ወገን ለማስጨረስ ከፊት የተሰለፈው ኃይል ቁጥሩ ቀላል አልነበረም። ወጣቶችን እየመለመለ ንጹሃንን እየመለመለ የኦሮሞ ልጆችን የስልጤ ልጆችን የሲዳማ የከምባታ የሃዲያ ልጆችን እየመለመለ ራሱ ከአማራ ሚሊሻ እየመለመለ አርሶ አደርን ጭምር ሳይቀር ወደ ጦርነት እየማገደ ሀገሪቱ ልትወጣው ማትችለው ከባድ ማጡስ ከቶ ከሀገሪቱ ውስጥ ብቻ ሳይሆን በጎረቤት ሀገራት ሁሉ ኢትዮጵያ ዋነኛ የኢንሴኩሪቲ ምንጭ ሆና ለቀጠናው ከባድ ስጋትን የደቀነች ሀገር ሆናለች በአሁኑ ሰዓት። በዚህ ሁሉ ሂደት ውስጥ ይሄን ድርጅት ማዋለድ መሳይ ቀላል ነገር አልነበረም። ቢሊየንስ ኦፍ ዶላርስ ይሄንን ዶላር ይሄንን መንግስት ይሄንን ድርጅት እንዳይዋለድ ለማድረግ እየታተመ የሚበተነው ገንዘብ ልነግርህ አልችልም። በነፍስ ወከፍ ደረጃ አርሶ አደሮችን ወደ ሰላይነት ለመቀየር ይሰራ ነበር አገዛዙ። ህፃናትን ወደ ሰላይነት፣ ሴቶችን እናቶችን ወደ ሰላይነት ለመቀየር ይሰራ ነበር አገዛዙ። አለመተማመን እንዲፈጠር ታውቃለህ። በሱ የኮሙኒኬሽን ዲቫይስ ነው የሚጠቀሙት። የመረጃ ባለቤት እሱ ነው። የባንኩ ባለቤት እሱ ነው። የቴክኖሎጂ ባለቤት እሱ ነው። የእርዳታ የምግብ እርዳታ ባለቤት እሱ ነው። የዲፕሎማሲ መዋቅሮችን የተቆጣጠረው እሱ ነው። የጦር መሳሪያው ባለቤት እሱ ነው። የቴክኖሎጂ ባለቤት እሱ። በዚህ ሁሉ አሲሜትሪ በዚህ ሁሉ ብልጫ ውስጥ ሆኖ ነው ህዝብን እያስራበ እያፈናቀለ እየገደለ ምን እያደረገ ያለ አንዳች ተጠያቂነት ተው ባይ በሌለበት እንደውም አብዛኛው አይዞ ባይ የሚል ኃይል በተሰለፈበት ሁኔታ ውስጥ የአማራ ህዝብ የዘመናት ጥያቄ የሆነውን የአማራን ህዝብና የኢትዮጵያን ህዝብ መጻኢ ዕድል የሚወስነውን ታላቅ ድርጅት ዛሬ ለኢትዮጵያም ለዓለምም ህዝብ አስተዋውቋል። መሳይ ጥር 9 በጣም የተለየ ቀን ነው። እኔ ከዚህ በኋላ ለምን አበረከታችሁ በአማራ ትግል ውስጥ ምን መጣለት ለአማራ ህዝብ ለኢትዮጵያ ምን አመጣ የአማራ ትግል ብትሉኝ ዛሬ የመጣውን ብስራት ሰተናል ነው ምለው። ለትውልድ መሰጠት ያለበትን በመሰረቱ ከዚህ በኋላ አማራ ባክቤንቸር ሆኖ የሱን ጉዳይ በደብዳቤ የሚያውቅበት በስማ በለው የሚያውቅበት ዘመን አብቅቷል። ራሱ አማራ በራሱ ጉዳይ ላይ የሚወስንበት በኢትዮጵያ ጉዳይ ላይ የሚወስንበት ከሌሎች ወንድም ህዝቦች ጋር ስለ ኢትዮጵያ መጻኢ ዕድል የሚመክርበት ስርዓት ጊዜ መጥቷል። በልጆቹ የሚወከልበት በሚያምኑት በሚያምናቸው በሚያውቁት በሚያውቃቸው በሚተማመኑበት በሚተማመንባቸው ዛሬ በመላ ኢትዮጵያ ያየው ሪአክሽን መሳይ የዚህ ትልቅ ድል ውጤት ነው። ለሀገረ መንግስቱ ታማኝ የሆነ ለወንድም ህዝብ ታማኝ የሆነ ለቀጠናው ታማኝ የሆነ እሴትን የተለበሰ ትልቅ ዲሲፕሊንን የተጎናጸፈ ከድህነቱና ከጉለቱ እንኳን ከሞራልና ከስብዕናው ሳይፋታ አስገዳጅ የሆኑ መሳይ እኔ የእንጨት ወዝ እየበሉ የሚታገሉ ልጆችን አውቃለሁ። የእንጨት እየፋቁ ከእንጨት ውስጥ የሚወጣውን ዘይት እየተጠቀሙ የሚታገሉ ልጆችን አውቃለሁ። ባንክ አይዘርፉ፣ የኢትዮጵያን ተቋማት አያወድሙ። በኢንሰርጀንሲ ታሪክ በዚህ ሌቭል ኦፍ ዲሲፕሊን በዚህ ሌቭል ኦፍ ኢሞሽናል ኢንተለጀንስ የሚሰራ ተቋም ለማግኘት ትቸገራል። እዛ ጋር ሆኖ ስለ ኦሮሞ ህዝብ የሚጨነቅ ድርጅት የኦሮሞ ልጆችን እባካችሁ ለኦሮሞ ህዝብ መልእክት አስተላልፉ፣ ልጆቹን እንዲሰበስብ ልጆቹ እየመጡ እዚህ እየረገፉ ነው፣ እባካችሁ ለወገኖቻችሁ መልእክት አስተላልፉ፣ የሃዲያ የሲዳማ የዳውሮ የከምባታ የከፋ ልጆችን እየማረከ የሲዳማ ልጆችን እባካችሁ ለወገኖቻችሁ መልእክት አስተላልፉ እያለ እዛ ቦታ ሆኖ በመከራ ውስጥ ሆኖ ስለ ኢትዮጵያ ህዝብ ተስፋ የሚጨነቅ እና በጣም ተገረማለህና የዛ ሁሉ ግርግርቱ በጣም ከባድ ነገር ነው። እውነት ለመናገር ቃላትም የሚያጥርበት ጊዜ አለ። ምክንያቱም ብዙ ነገር የታለፈበት ነው። አንዳንድ ጊዜ
እንደው ነገሩን ትንሽ ቆየት ብላችሁ ብታዩት ምክንያቱም ድርጅት ተፈጠረ እንጂ ገና ስራ ሰርቶ አልታየም ስለዚህ እንደው ገና በመወለዱ የኛህል ትልቅ አታድርጉት የሚል ከወዲሁ ብዙ አሉታዊ አስተያየቶች እየመጡ ነው ከዚህም በላይ ሊመጡ ይችላሉ አዎ ልክ ነው ገና ድርጅት ነው የተወለደው ይሄም መወለድ በራሱ ዝም ብሎ መወለድ አይደለም አሁን አንተ ያልከው ብዙ ሂደቶችን ያለፈ ነው ብዙ መሰናክሎችን ያለፈ ነው ቀላል የሚባል አይደለም እንኳን አይደለም እዛ መሬት ላይ ያሉት ይቅርና እኛ በርቀት ውቅያኖስ ማዶ ሆነን እንኳን ስንቱን ችግር ስንቱን ስማጥፋት ስንቱን ነገር አይተነዋል በዚህ ሁሉ መሃል አንድ ድርጅት አንድ የአማራን የሚወክል ድርጅት መፍጠርና መውለድ ቀላል የሚባል አይደለም ዛሬ ቁጭ ብለው ይሄንን ያደረጉ ወገኖች ትላንትና በተለያየ አሰላለፍ ውስጥ እርስ በርስ የሚታኮሱ በብዙ ነገር የአማራን ህዝብ ትግል ወደኋላ በሚጎትት እንቅስቃሴዎች ውስጥ የነበሩ ናቸው ያንን ሁሉ ትተው ችግሩን አይተው የመጣውን መከራ ተገንዝበው ይሄንን ቀን ማምጣታቸው እንዲሁ በቀላሉ በዚህም መልኩ ሊገለጽ የሚገባው አይደለም ከዚህም በላይ ይገባዋል ማለት ነው እንደው ትንግርቱ መግለጫውን በተመለከተ ነው መግለጫው ብዙ ነገር ይዟል እነማን ተመደቡ የምደባውን ጉዳይ በተመለከተም በውስጥ የምናቀው ብዙ ነገር አለ እንዴት አንድ የአማራ ፋኖ አመራር እዚህ ቦታ ተመደባለ እዚህ ቦታ ይቅርብ ሲባል ግድ የለም እኔ ይቅርብኝ እናንተ የመደባችሁት ቦታ ሆናለሁ አሁን የአንድ መጥቀስ የሚገባው ለምሳሌ የምሬ ወዳጆን ነው ምሬ ወዳጆ እዚህ ቦታውን ሲባል እኔ ግድ የለም ጀነራሉ ከላይ ሆኑና እኔ እሳቸው ምክትል ልሁን ብሎ ኃላፊነቱን የራሱ የመጣለትን ሁሉ እየተወ ለሌላው የሚሰጥን እኔ ይቅርብኝ ይያለ ለሌላው ነገሮችን አሳልፎ የሚሰጥበት በወንድማማችነት መንፈስ በሀገራዊ ስሜት በጥልቅ የትግል ወንድማማችነት የተፈጸመ ድልድል ነው በእርግጥ አንዳንድ መሰናክሎች ነበሩ አንዳንድ ከኮሙኒኬሽን ምክንያቱም ኢንተርኔትን በማቋረጥ እነሱ እንዳይገናኙ በማድረግ ብዙ ሳቦታጅና ሻጥር ሲሰራ የነበረ ሁኔታ አለ በዛ ምክንያቶች አንዳንድ እንደ መንገራገጮች ነበሩ እሱን ሁሉ ተሻግረው ዛሬ ይሄንን ድል አብስረዋልና መግለጫውንም በተመለከተ የሆነ ነገር ማለት ብንችል ትልቅ መግለጫ ነው መግለጫው ብዙ ነገሮችን ይዟል ስኬቱንም የወደፊቱንም ተስፋ ሊያጋጥሙ የሚችሉ ችግሮችንም እንዲሁም ጥሪዎች ለተለያዩ አካላት የተላለፉበት መግለጫ ነው እስቲ በመግለጫው ዙሪያ የተወሰነ ነገር ብንል መሳይ ሁለት ነገር መጀመሪያ ላይ ባልከው አንዳንዶቹ ገና ተመሰረተ እንጂ በስራው ሂደቱን ገና ውጤቱን መቻየን ምን ለውጥ ያመጣል ድርጅቱ ይላል የአማራ ህዝብ ድርጅት ማዋለድ 50 ዓመትን የጠየቀ ከባድ ተጋድሎ ማድረግን የጠየቀ ነበር ድርጅቱ is an end by itself ለኛ አማራን የሚመስል የአማራን ህዝብ ተቋም ማዋለድ ቀላል አልነበረም ትልቅ ምጥ ነበር አማራ መሆንን ይጠይቅ ነበር ራስን ሆኖ በህዝባችን ላይ የደረሰ ያለን ግፍና መከራ መመልከትን ይጠይቅ ነበር ደፋር መሆንን ይጠይቅ ነበር ተራ ድርጅት አይደለም ደሞ አዳራሽ ውስጥ ቁጭ ብለን ወይ በውጭ ሀገር በስደት የመሰረትነው ድርጅት አይደለም መሳይ ደምና አጥንትን ዋጋ መክፈል ይጠይቅ ነበር በጣም ብዙ መስዋዕትነት ነው የተከፈለው ስንቱ አርበኛ ስንቱ ጀግና ስንቱ ወደቀ ስንቱ እድሜያቸው በጣም ለጋ የሆኑ ወጣቶች ስንቶቹ አረፉ አንጋፋ የሆኑ አባቶች ስንቶቹ አረፉ በጣም በርካታ ምሁራን በዚህ ሂደት ውስጥ ማለፍ ነበረባቸው ብዙዎቹ የአካል ጉዳት ብዙዎቹ የአእምሮ መቃወስ ብዙዎቹ የጤና መቃወስ ብዙዎቹ ከቤተሰቦቻቸው መነጠል ብዙዎቹ መሰደድ ብዙዎቹ እጅግ አስከፊ በሆነ ሁኔታ ውስጥ መውደቅ ነበረባቸው መሳይ ይሄ ለኛ just eventually happen የሚያደርግ ነገር አልነበረም ይሄንን ማሳካት the realization ይሄንን organization realize ማድረግ በራሱ የዘመናት የትውልድ ጥያቄ ነበር ለአማራ ምክንያቱም ቁጭ ብለን በአዳራሽ ውስጥ እንደዚህ አይነት ድርጅት ምናዋልዳቸው ድርጅቶች ዛሬ አብን እንደሆነው ከመሆነ የተሻለ እድል አይኖራቸውም ነበር መስዋዕትነትን ህያው መስዋዕትነትን የሚጠይቁ ነበሩ አማራን ድርጅቶች ማዋለድ እንደዚህ አይነት ድርጅት ማዋለድ እጅግ ከባድ ፈተና ነበር ያስተላለፍ የመስመር ያለንበትን ሁኔታ መገንዘብ ጂኦፖለቲክሱን ማወቅ የኢትዮጵያን የፖለቲካ ለውጦችና የፖለቲካ ሂደቶች መገንዘብ የአማራ ህዝብ የተጋረጠበትን አደጋ በትክክል በውል ማስተዋል በጣም በርካታ ጉዳዮችን ይጠይቅ ነበር በጣም በሚገርም ሁኔታ ይሄ ድርጅት መወለዱ በራሱ የትግሉ 75 እና 80% ውጤት ነው ለኔ
ናው ዛሬ ላይ የነበረው ሪአክሽን ሚሊሻን የድርጅቱ መመስረት ያለ አንዳች ጥይት መተኮስ ሚሊሻን ነፃ አውጥቷል። መላ ኢትዮጵያ ህዝብን አስተሳስሯል ከጫፍ እስከ ጫፍ። መሳይ እኔ ልንገርህ አይደል አመራሮቹን ትላንትና ሰበር ዜናውን ሰርቻል ነበር። አመራሩ ማን እንደሆነ አልጠየቅኩኝም። እግዚአብሔር ሕያው እግዚአብሔር ምስክሬ ነው። እኔ አመራሩ ማን ነው የሚለውን አልጠየቅኩኝም። it ማተር ለኔ የአማራን ድርጅት ማዋለድ ነው የኔ ትልቁ ህልም። መሪዎቹ ማንንም ይሁን የአማራ ህዝብ ያመነበት የአማራ ልጅ ያሻግረዋል። ምክንያቱም የአማራ ህዝብ ከጎኑ አለ። ይሄ ትግል የአንድ መሪ ጉዳይ አይደለም። የህልውና አደጋ የተጋረጠበት ህዝብ እያንዳንዱ ለዛ ዋጋ እንዲከፍል የተገደደ ነው። የግለሰብ በርደን አይደለም የአማራ ህዝብ ጣፈንታ። ሁላችን በዚህ ውስጥ ኃላፊነት አለብን። መሪው ልናግዘው የሚገባ ልንሳሳለት የሚገባ ማንንም ቢመጣ ከባድ ኃላፊነት እንደሆነ ልንገነዘብ የሚገባ መታመን ቀላል ነገር አይደለም። የአማራ ህዝብ በታሪክ የሚያምን ነው መሳይ። ዛሬ የምትሰራውን ነገር በነገ ታሪክ ሕያው በሚሆነው ታሪክ ውስጥ የሚመዝን ህዝብ ነው። የዚህን ህዝብ ኃላፊነት መሸከም ቀላል አይደለም። ለመሪነት ተስማምቶ መምጣት በራሱ በርደን ነው። ከቀላል ኃላፊነት አይደለም። እኔ ማን እንደሆነ ራሱ ማለት እውነቴን ነው ማለት ዛሬ ነው ያየሁት። በጣምም ነው ደስ ያለኝ ሳይ። ግን ማንንም ቢመጣ የአማራ ህዝብ ታጋዮች አምነው ያመጡትን ወንድም አግዘናቸው። በርካታ አመራሮች ናቸው ለየዘርፉ ይመጥናሉ የተባሉ ሰዎች ናቸው የተሰየሙት መሳይ። በየዘርፉ እኛ መሪ ነን። እኛ ኦፒኒየን ሊደር አይደለንም እንዴ? አንተ በተቋምህ መሪ አይደለህም እንዴ? እያንዳንዱ ሰው በሚያቋቁመው ተቋም መሪ አይደለም እንዴ? መሪነት ምን ማለት ነው? አማራ በዚህ ትግል ውስጥ በሺዎች የሚቆጠሩ መሪዎችን ነው የወለደው። የጦር ጀነራሎችን ነገ ኢትዮጵያን የሚያሻግሩ የጦር ጠበብቶችን ነው ያፈራው። የፖለቲካ ልሂቃንን ነው ያፈራው። ለሀገር ነው ያበረከተው እነዚህ ልጆች። ማንን ከማን ማወዳደር ይቻላል? በእንደዚህ አይነት ሁኔታ ውስጥ ሲገባህ ንቃቱ ሲኖርህ የአማራ ህዝብ የተደቀነበትን ሁኔታ ስትገነዘብ መሪው አይደለም የሚያስጨንቀ ሐሳቡ ነው የሚያስጨንቀ። ልናሳካና ልናዋልድ የምንፈልገው ሐሳብ ምንድነው? እንዴት ነው የምናሳካው? መሪው ታምኖበት ደግሞ ይወልህ መሳይ እኔን እዛ ሆነው ቢመርጡኝ ራሴን በአደባባይ ነው እኔ ይሄንን ዲዘርቭ አላረግም። ማን ስለሆንኩ ነው እኔን የምትመርጡ? ሕያው ህይወቱን ሊሰጠኝ ወርዶ በድሮን ሌት ተቀን እየታደነ ህዝብን አደራጅቶ ወጣትን አደራጅቶ የሚሊዮኖችን ልብ ይዞ በዚህ ደረጃ ለኢትዮጵያን ለአማራ ህዝብ ዋስትና ተስፋ የሆነ ለኢትዮጵያውያን ዋስትና ተስፋ የሆኑ አመራሮች ሲመጡ ማንንና ነው ማንቀበለው? በየትኛው የሞራል ሚዛን ላይ ቆመን ነው እነሱን ለመተቸት ወደ ታች ለማየት አቅም የምናገኘው ነው? እና አመራሩን በተመለከተ በጣም የሚያስገርሙ ልጆች አሉ መሳይ። እንደው የአንድ ክፍለ ጦር ልጆችን አምጥቼ አመራር ወይንም የአንድ ኮር አመራርን ልጆች አምጥተ ብታያቸው ትደነቃለህ። የትምህርት ዝግጅታቸው፣ ዕውቀታቸው፣ ስነ ምግባራቸው፣ ጂኦፖለቲክሱን እንዴት እንደሚመለከቱ፣ የኢትዮጵያን ታሪክ እንዴት እንደሚመለከቱ፣ ህዝቦቿን አሁን ያለውን ነባራዊ ሁኔታ፣ የኦሮሞ ህዝብ ፍላጎት ምንድነው፣ የአፋር ህዝብ ፍላጎት ምንድነው፣ የትግራይ ህዝብ ሁኔታ ምንድነው፣ አጠቃላይ የአማራው ህዝብ ጉዳይ በምን አይነት አግባብ ሊፈታ ይችላል፣ ይሄንን ሁሉ በሚገባ የሚተነትኑ ልጆች ናቸው። በሚገባ የሚተነትኑ ልጆች ናቸው። ፊገሮቹን ስለምናይ ነው እኛ ብዙ ጊዜ ከላይ ያሉትን ስለምናይ ታውዘንድ በሺዎች የሚቆጠሩ መሪዎችን በየደረጃው ማፍራት የተቻለበት ትግል ነው መሳይ። በዚህ ውስጥ አመራሩን በተመለከተ አንዳንድ ሰው ለምሳሌ ከወዲሁ ያገዛዙ ተልኮ ካለ ከወዲሁ አመራሩ ምንም ውጤት አላመጡም። ባለፉት 3 አመታት በእንደዚህ አይነት ሁኔታ ውስጥ ነው ይሄንን ድርጅት አዋልዶ ያንን ሁላ ክፍለ ጦር እየማረኩ
በዚህ ደረጃ ያገዛዙ ዛሬ ምንድነው የሆነ ያለው አማራ ክልል በመላ ባህር ዳር ውስጥ ምንድነው ቅድም ስታሳየን የነበረው መሳይ ህዝብ ያወያየን ነበር ሲሉ አልነበር ጽንፈኛው ምን ይሰራል ታዲያ ባህር ዳር ከተማ ይሄ ሁሉ ሸዋ ላይ ጎጃም ላይ ጎንደር ላይ ወሎ ላይ ከቢዛሞስ ከምን የምትሰማው የህዝብ ተኩስ በአዲስ አበባ የነበረው የህዝብ ደስታ በምን የሚገለጽ ነው ታዲያ ስለዚህ ህያው የሆነ የኢትዮጵያ ትግል ተጀመረ የአማራ ህዝብ ተቋም እንዲያዋልድ ድርጅት እንዲያዋልድ ይጠብቁ የነበሩ ተስፋ ያደርጉ የነበሩ ሁሉ ያንን ድርጅት ዛሬ ማየት ችለዋል በጣም አስገራሚ ነገር ነው እንግዲህ ትንግርቱ ያው መግለጫውን በተመለከተ ያነሳዋቸው አንዳንድ ገላጭ ሆኑ ነገሮች አሉ መግለጫው በራሱ ብዙ ነገር ይነግረናል ለተለያዩ አካላት የተላለፈው ጥሪ ከዚህ በኋላ ምን እንጠብቃለን ነው ብዙ መልእክቶች እየተቀበልን እንገኛለን አንተም ቀደም ሲል በቀጥታ ስርጭት 4 ሰዓት በፈጀው ተመልካቾችን እየጋበስክ ስልክ ድል እየሰጠ ስሜታቸውን እንዲገልጹ ያደረክበትን መድረክ እንዲሁ ተከታትየዋለሁ በእውነት ህዝቡ ስሜቱን በሚገባ እየገለጸ ነው የአማራ ፋኖ ትግል ኢትዮጵያን ነፃ ያወጣል ነው እኛም ይሄን ትግል ከየትም እንምጣ ከየትም እንወለድ ኢትዮጵያ ውስጥ ይሄን ስርዓት የሚገዳገድ ይሄን ስርዓት ለመጣል ቁርጠኛ የሆነ ትግል ያስፈልጋል ያንን ያደረገ ያለው ፋኖ ነው ያንን ፋኖ መደገፍ የአማራን ህዝብ ብቻ መደገፍ አይደለም ኢትዮጵያንም ነፃ ማውጣት ነው ለዚህ ነው የፋኖ ትግል ችግር የለበትም አይደለም ማንኛውም እንቅስቃሴ ማንኛውም የትግል ተጋድሎች የሆኑ ክፍተቶች ይኖሩባቸዋል ዋናው ነገር ክፍተቱን እየደፈኑ ለመጨረሻው ተልኮ እያገዙ አብሮ መታገል ነው የሚያዋጣው ብለን ነው ከትግሉ ጎን አብረን ቆመን ያለ ነው በእውነት የሚያሳፍር አይደለም የሚያምኮራ ነው ፋኖ ያደረገ ያለው አዎ አንድነቱ መጣ ሲጠበቅ የነበረው ብዙዎች ለማጣጣል ይሞክራሉ እንዴ ስንቱን አየን እኮ አንድ የትግል መስመር ለመያዝ ምን ያህል ጊዜ ፈጅቶባቸው ውጣ ውረድ አይተው ተገዳድለው ተራርደው ብዙ ነገር አይተው አንድ ድርጅት ለማዋለድ የሚከፍሉትን ዋጋ እናቃለን እኮ ፋኖ ይሄንን በ3 አመት ውስጥ ባልሞላ ጊዜ አድርጎታል ገና ወደፊት ብዙ ነገር እናያለን እንደው ትንግርቱ ምን ችግሮች ሊገጥሙ ይችላሉ እንግዲህ ከወዲሁ ከግራ ከቀኝ የሆኑ ነገሮች እየተባሉ ነው አዎ ተስፋው እንዳለ ሁሉ ይሄንን ተስፋ ለማጨለም የሚጣጣሩ ከብልጽግና መንደር ራሱ ከዚህ ከአማራ ብሎ ራሱን ከሚገልጸው በዚህ ሂደት ያኮረፈ አይጠፋም ሁሉ ነገር አልጋ ባልጋ አይደለም በቀጣይም ድርጅቱ ስለተመሰረተ ንቅናቄው ስለተመሰረተ ምንም ችግር አይገጥመውም በሚቀጥለው ቀን አብይ አህመድን ፈንቅሎ ከቤተ መንግስት ያባረራል ማለት አይደለም ብዙ ችግሮች ሊኖሩ ይችላሉ ያንን ግን አይቶ ይሄንን ድርጅት ይሄንን ንቅናቄ እንዴት ነው ወደፊት አታጋይ የኢትዮጵያ ለውጥ አምጪ የአማራን ህዝብ ከመጣበት መከራና ማአት የሚገላግል አድርጎ ለመውሰድ የእያንዳንዱ አስተዋጽኦ ያስፈልጋል አቃቂር ማውጣት አይደለም ለአቃቂሩ ማንንም ማንስም ትልቁ ነገር እኔ ምን አስተዋጽኦ ላድርግ ነው ይሄንን ድርጅት ይዞ መጣዋል ትላንት ሲተኳኮሱ የነበሩ ትላንት በተለያየ አውድ ላይ ሆነው በተለያየ ጎራ ሆነው እርስ በርት ሲፋተጉ የነበሩ ለአገዛዙ እድል ሲሰጡ የነበሩ ዛሬ የለም ከዚህ በኋላ በቃ ብሎ በሩን ዘግተው ይሄንን ይዘው ሲመጡ እኛስ ምን እናድርግ በውጭ ያሉ አንዳንድ የአማራ ተቋማት የአማራ ድርጅቶች ግለሰቦች ታዋቂ ሰዎች ምንድነው ማድረግ ያለባቸው ምንድነው ለዚህ ድርጅት መመስረትና በእግሩ ቆሞ በትክክል ለሚፈለገው ተልኮ ውጤት እንዲያመጣ ምን ማድረግ አለብኝ ከዛሬ ጀምሮ ጥያቄው ነው ቀርቦ መመለስ ያለበትና ከዚህ አንፃር ምን ማለት ይቻላል ለአቃቂሩ ይደረስበታል አሁን ያለችንን ይዘን እዚህ ንቅናቄ ውስጥ ገብተን የኢትዮጵያን ህዝብ በአጠቃላይ ከዚህ ስርዓት መገላገል ብቸኛው የወቅቱ ጥሪ ነው ይህን ጥሪ ተቀብሎ አንድ አካል መሆን ነው የሚያስፈልገውና ምን ማለት ይቻላል እዚህ ላይ ትንግርቱ ይሄንን አደረጃጀት መፍጠር በራሱ ኢሳኒንድ ባይት ሰልፍ ቅድም ያልኩበት በራሱ ውጤት ነው ያልኩበት ያገዛዙ ተቋማት ከዚህ በኋላ ሊቀጥሉ አይችሉም ለምሳሌ አንዳንድ አማራ ክልል ላይ ተጠቀምባቸው የነበሩ ፓራሚሊተሪ የሆኑ አደረጃጀቶች የጸጥታ መዋቅሮች ሙሉ ለሙሉ ይፈርሳሉ ከዚህ በኋላ ምንም ምክንያት የላቸው so they lost their relevance ይሄን ተቋም በማቋቋም ምክንያት ብቻ ተቋማዊ ሬሌቫንሳቸው ይጣፋል ከዚህ በኋላ ሊቀጥሉ የሚችሉበት ምንም ምክንያት አይኖርም የባዴን መዋቅር ሙሉ ለሙሉ ከዚህ በኋላ ይሸነፋል ፋኖ ነፃ ቀጠናዎችን ከወዲሁ ተረክቦ ሰፊ ዝግጅት የሚፈጥርበት ጊዜ ነው ከዚህ በኋላ የሚኖረው ሂደት ማለት
ሰርጎ ገቦችን ለመቆጣጠር ሰፊ ኃይል ሞቢላይዜሽን ከዚህ በኋላ ለመስራት ከፍተኛ እድል ያገኛል። ከዛ ባሻገር ዓለም አቀፋዊ ዲፕሎማሲያዊ ተጽዕኖውን ለማሳደግ ቀጠናዊ ሚናውን ለማሳደግ ከፍተኛ ሪጂናል ፕሌየር ሆኖ የሚወጣበት ሁኔታ ነው ያለው። ኢትዮጵያ ውስጥም ባሉ አክተሮች በተለይ ደግሞ ተመሳሳይ ትግል ወይንም በተለየም አይነት የትግል አግባብ ይህንን ስርዓት እየታገሉ ያሉ ኃይሎች ከፋኖ ጋር ትግላቸውን ለማቀናጀት አላማቸውን በተለያየ አይነት መንገድ ታክቲካልም ሊሆን ይችላል ስትራቴጂክ እና ኦፕሬሽናል ቅንጅቶች የሚደረጉባቸው ጊዜያቶች ይሆናሉ ማለት ነው። በቀጠናው ላይም ሰፊ እንደዚሁ አቅም የሚፈጠርበት በተለያየ መንገድ የፋኖ ፕሌየርነት ከጊዜ ወደ ጊዜ በቀጠናው ላይ በሚኖረው ሚና በቀወጥ እስከዛ ፍራግመንትድ ዓለም አቀፍ ቮካብለሪ ይቀየራል ሲል ነበር አንሙት። ከዚህ በኋላ የአማራው ትግል ዩኒፋይድ አይደለም ፍራግመንትድ ነው የሚል አይነት ዘገባ ይቆማል ማለት ነው። በዛ መንገድ ባያዝ ውስጥ የነበሩ ኢንክሉዲንግ ዌስተርን ሚዲያዎች ከእንደዚህ አይነት ባያዝ እና ከእንደዚህ አይነት ቋንቋ አጠቃቀም ይወጣሉ ማለት ነው። now ፋኖ is no more fragmented ፋኖ is now unified more than ever እና ከየትኛውም ጊዜ በላይ ዩኒፋይድ የሆነ ከየትኛውም ጊዜ በላይ ጠንካራ የሆነ ወጥነት ያለው አደረጃጀት 5 ያደረገ በብዙ ፈተናዎች ውስጥ ያለፈ እጅግ አስፈሪ የሚባለው የኢትዮጵያ ኃይል ነው። እንደምታውቁት የነበረው በዚህ በቀጠናው ላይ በተለይ በምስራቅ አፍሪካ ላይ ለረጅም ጊዜ ያንን ኃይል ኢሬሌቨንት አድርጎ ኮሎኔሎች እየማረከ ክፍለ ጦሮችን እያፈረሰ እዚህ ላይ ደረጃ ላይ መድረስ ችሏል መሳይ የሚያኮርፉ ሰዎች ለእንትን ምን አይጥማትም እንደሚባለው ነውና ያልጣማቸው ሰዎች ካሉ እጅ መስጠት ነው። ከብልጽግና ጋር መሆን ይችላሉ። ግን ደግሞ አብዛኛው የብልጽግና ጋር ተሰክስጎ የነበረው ኃይል በተደረገለት ጥሪ መሰረት ወደ ትግሉ ይቀላቀላል፣ ቀልብ ይገዛል ብዬ የማስብበት ጊዜ ነው። ምክንያቱም ዛሬ በደንብ ውጤቱን አይተውታል ብዬ አስባለሁ። ራሳቸውን ከማታለል መውጣት አለባቸው። አይ ቲንክ አገዛዙም ከሬጀስ ቢሆን ጥሩ ነው። ከዚህ በኋላ የጽንፈኞች ትግል ነው እያለ ራሱን ባያታለል ጥሩ ነው። ጀነራሎቹም ሄደው ወጣቶችን የሚገድሉበት ምክንያት ከዚህ በኋላ አለ ብዬ አላስብም። ትግሉ የማን እንደሆነ ሰፊ መሰረታዊ ቤዝ ያለው መሆኑን በደንብ የተመለከቱበት ነው። ማህበራዊ ቤዝ ያለው ነው። ከዚህ በኋላ ምን እንደሚሆን እንዴት እንደሚሰራ መመልከት ነው መሳይ። ስለዚህ ትልቁ ፈተና ሆኖ የሚመጣው ያኮረፉ ኃይሎች ይኖራሉ። መብታቸው ነው። አስቀድመውም ያኮረፉ ኃይሎች ያው ለአገዛዙ እጅ የሰጡ ኃይሎች ናቸው። በረገዱን ጨርቅ ያርግላቸው። የጸጸት ጊዜ ከፊታቸው አለ። ታሪክ ያድናቸዋል። እኔ በእውነት ምንም አልልም። ምክንያቱም ፍርዱን ለታሪክና ለአማራ ሕዝብ ስለምተወው ማለት ነው። ይሄ ትግል ለማን እየተደረገ እንዳለ ስለሚገባኝ ነው። ለኔ የሚደረግ ትግል አይደለም። እውነት ለመናገር በሚሊዮኖች ሀገር አልባነትና የሀገር አልባ ጣፍንታነት ከፊታቸው በተደቀነበት እጅግ አስከፊ በሆነ ጊዜ ላይ ነው ይሄ ትግል እየተደረገ ያለው። it is not even ለኔ ለአመራሩ ምናምን ለሌላው ምናምን የሚደረግ ትግል አይደለም መሳይ። ስለ ህዝባችን ጣፍንታ ስለ ሀገራችን ጣፍንታ የሚደረግ ትግል ነው እና ህዝባችን ይኖራል ወይስ አይኖርም? ከድሮን ጥቃት ህዝባችንን እንታደገዋለን ወይስ አንታደገው? በረሃብ ከመቆላት እንታደገዋለን አንታደገው? ህዝባችን በበሽታ ባዮሎጂካል ዌፐን እየተጠቀመ በሽታንና ሌሎች ነገሮችን ህዝባችንን ከሚያጠፋ ስርዓት ህዝባችን እንዲቀጥል እናስችላለን ወይስ እናስችልም ነው ጥያቄው። እና የኛም የልሂቃኑም ጥያቄ አይደለም። ፎርዛት ማለት ምን በወጣው ነው ያርሱ አደር ይሄንን ትግል ተሸክሞ በዚህ ደረጃ ዋጋ እየከፈለ ያለው ለጥቂቶች እንትን ነው እንዴ? ማለት ጥቂቶችን የሆነ ቦታ ላይ አምጥቶ ሸሚዝ እንዲቀይሩ ማስቻል ነው እንዴ? እና እንደው ከእንደዚህ አይነት ነውር ራሳችንን ብናረግ ጥሩ ነው ብዬ ነው ማስበው። እኔ ዛሬ አማራ የተሰራበት ነው። እኔ ይሄንን የአመራር ስብጥር እንደ ከእያንዳንዱ አካባቢ እንደመጡ የኮታ ስብጥር አልመለከተው። እያንዳንዳቸው ዲዘርቭ ያደርጋሉ። ሕያው የሆነ ዋጋ ከፍለዋል። አይመጥናቸውም ነው። ከዚህ በላይ ለሆነ ሹመት የሚታጩ ናቸው አብዛኞቹ ሃምብል ሆነው የተሰጣቸውን ፖዚሽን ብቻ ሳይሆን እኔ የሚገባኝ እዚህ ጋር ነው ገሌ እዚህ ጋር ይምጣያሉ ነው ይሄንን ድርጅት ያዋለዱ። ዛሬ መጡት መሪዎቻችን የሆነ አካባቢ ልጆች አይደሉም። የአማራ ህዝብና የኢትዮጵያ ህዝብ ተስፋ ሆነው ነው የመጡ። አመለካከት፣ አተያይ ሁሉ ነገር መቀየር አለበት ከዚህ በኋላ። አንተ የምትወክለው ትልቅን ህዝብ ነው። የአማራን ህዝብ ብዙዎቻችሁ አማራ ክልል የተወለዱ ልጆች ላያውቁት ይችላሉ መሳይ። አንተ ምናልባት ከክልሉ ውጪ ስለነበር የአማራ ህዝብ ምን አይነት ህዝብ እንደሆነ ታውቃለህ።
በጣም ትልቅ በጣም ግዙፍ ህዝብ ነው የአማራ ህዝብ እና እናረጋ ከበደ እንደሚያስቡት አይነት ህዝብ አይደለም እና ብዙዎቹ ህዝቡንም ጭምር ሴቱንም ጭምር ስለማያውቁት አልተገነዘቡትም ይሆናል እና እዛው በመንደራቸው ውስጥ ሲር መጠመጡ ልናይ ትልቁ ፈተና ሆኖ ነበር ባለፉት ጊዜያቶች ውስጥ በጣም በብዙ ነገሮች ሲፈትን የነበረው አሁን አማራ ከዛ መንደር ወጥቶ ትልቅ ሪጂናል አክተር ና ፕሌየር የሚሆንበት ዘመንና ምዕራፍ መጥቷል እያልኩ ነው ያለሁት ሪጂናል አክተር ነው በኢትዮጵያ ጉዳዮች ላይ አሁን ከኋላ የሚቀመጥ ማህበረሰብ አይደለም ትላንትና እነ ኦላፍ ስኮግ ታያት ከስላሴን ነገዲዮንን በግልጽ ነግረዋቸዋል ከአማራ ህዝብ ጋርም ቢሆን የአውሮፓ ህብረት እናንተ እንድትነጋገሩ ለማድረግ ኦነስት ብሮከር መሆን ይችላል ከኤርትራ ጋርም ከአማራ ህዝብ ጋርም ከሌሎችም ጋር ኢትዮጵያ ውስጥ ካሉት ጋር ለማደራደርኛ ፍቃደኛ ነን ብለው እንደውም ሲናገሩ ነበር የነበረው ትላንትና ምን ማለት ነው በሌላ አነጋገር ትላንትና ዘጋርዲያን ይዘውት የወጡትን አሁን እኮ ኤርትራ መንግስት እየተከሰሰ ያለው ለአማራ ድጋፍ እያረክ ነው እየተባለ ነው ድጋፍ ባያደርግም ምክንያቱም አማራ ሪጂናል አክተር ሆኖ መጥቷል በዚህ ምክንያት ዘጋርዲያን ትላንት ሲያወሩ የነበረው ማን ነው አማራ እያሉ ኤርትራ የምትከሰስበት አማራ ምን አይነት ኃይል ቢሆን ነው ምን አይነት ተቋም ምን አይነት ድርጅት ቢፈጠር ነው እያሉ ትላንትና ሲሰሩበት ነበር ያወሩ welcome to the new normal አማራውም ብዙ ዋጋ ካስከፈለው ከዛ ያረጀ የፈጀ አስተሳሰብ መውጣት አለበት ያማራው ልሂቅ አርሶ አደሩ በልጦታል በአስተሳሰብ በጣም በልጦት ሄዷል በነገራችን ላይ አሁን ዳያስፖራው ላይ አንዳንድ እንደዚህ አይነት አስተሳሰቦችን እንመለከታለሁ ከኛ 4 ሰው ከነንትና 6 ሰው ወይ ምናምን ማናችሁ እናንተ ማንነኛ ጠንከር አድርጎ መናገር ያስፈልጋል አሁን እዛ ያሉት ተስማሙ ዋና መሬቱ ላይ ያሉ መስዋዕትነቱንም የሚከፍሉ ትግሉን በቅርበት የሚመሩ ሰዎች ይያሉ አሁንም ይሄ ነገር ከተመሰረተ በኋላ ከተቋቋመ በኋላ ይፋ ከሆነ በኋላ እንደው ለምስጋናም ይሁን ለደስታ ቃላታቸውን ሰስተው ሌላ አቃቂር ሲያወጡ የምናያቸው ያማራ ሙራን አሉና እባካችሁ ጊዜው አሁን አይደለም እንደው አስተዋጽኦ እንኳን ባታደርጉ በዝምታ ተባበሩት ይሄንን ትግል በዝምታ ማለት የሚገባ ነው ከዚህ በኋላ ቀልድ የለም እውነት ለመናገር ከዚህ በኋላ ትግሉ የሚፈልገው አንድና አንድ ብቻ ነው ወይ ተሰለፍ ወይ ውጣ ነው ከዛ ውጭ ምንም ነገር የሚፈልግ አይደለምና እዚህ ላይ በደንብ ጠንከር ያለ መልእክት ሊተላለፍ ይገባል ትንግርቱ ልክ ነው ቅር ካለው ሄዶ እጅ መስጠት ነው ያማራ ህዝብ ትግል የጀግኖች ትግል ነው አባቶቻችን ለናፒየር እጅ አልሰጡም እጅ የሚሰጥ እጅ ከሰጡ በኋላ አማራ መሆን አይቻልም በነገራችን ላይ መሳይ የለም በሴቱ ነገራችን ላይ የታሳስ ግርግር ላይ ወርቅ ነገበየው ከዛ በኋላ እና ሳምነውና እንባቸው እጅ ለጠላት አልሰጡም ዋጋ ከፍለዋል ከባዱን ዋጋ በየዘመኑ የሚነሳ ያማራ ልጅ እጅ አይሰጥም ሄዶ እጅ ሰጠ ከህዝብ ጋር ነው የምትቆሙ ባይዘው እኔ ህዝብ ቢሳሳት ከህዝብ ጋር ቆማለሁ ብቻዬን ትክክል መሆን አልፈልግም እና በጣም ኋላ ቀር አስተሳሰብ ነው አሁን የምትለው ነገር አማራን የሚመጥን ትግሉ የደረሰበትን የእድገት ደረጃ የሚመጥን ዘመኑን የሚመጥን የትውልድን ተስፋና ጥያቄ የሚመጥን አይደለም በጣም ነው ማፍርበት በጣም ነው መስቅበት እነዚህ ሰዎች ራሳችሁን ከዚህ ግራጁዌት ያድርግ ከዚህ አስተሳሰብ መውጣት ያስፈልጋል ይሄ የአማራ ትግልን አለመገንዘብ ነው ለኔ በመሰረቱ ናሽናሊዝም ሊደርሺፑ ከየት መጣ የሚል ጥያቄ አያቀርብም እንደዛ አይነት ኳስችን አይደለም ያለው የአስፓይሬሽን ጥያቄ ነው የሚያቀርበው የህዝባችን ፍላጎት እንዴት ነው የሚመለሰው ነው የሚለው እንዴት ነው የሚሳካው ነው የሚለው እንጂ ሊደርሺፑ የተወለደ የታደገና እሱን ተሻገር ነው እኮ ያንን ብለድ ላይን ተከትለን የምንሰራበት አሰራር በጣም ኋላ ቀረ የነበረ አሰራር እሱን ያማራ ህዝብ ዛንዴና ለመጨረሻ ጊዜ ተፋቶታል ምናወራው ስለ አዲስ የታሪክ ምዕራፍ ነው የዚህ ምዕራፍ አካል መሆን ከፈለክ እድሉ ተመቻችቶልሃል እንኳን ደስ አለህ የምንለው የዚህ ታሪክ ምዕራፍ አካል መሆን የሚፈቅደውን ነው ከዚህ ታሪክ ምዕራፍ ውጪ ለመሆን የሚፈልገው አካል ካለ ደግሞ እና ግብግቡ የሚሆነው ከአማራ ህዝብ ጋር ሳይሆን ከታሪክ ጋር ይሆናል ማለት
ስለዚህ በዋናነት እንግዲህ እንደዚህ አይነት ችግሮች ሊያጋጥሙ ይችላሉ ግን ምንም አያመጡም በአማራ ህዝብ ፊት በዚህ ትግል ፊት ሊቆሙ አይችሉም ይቀልጣሉ በእርግጠኝነት ለምንድን ነው የምናገረው መሳይ ስለማቀው ነው የተፈጠረውን አቅም በሚገባ ስለመገነዘብ አንደኛው ፈተና እሱ ነው ሁለተኛ አገዛዙ የተለመደ ፕሮፓጋንዳ አገዛዙ በነገራችን ላይ ሪያሊስቲክ ለመሆን መጣር መቻል አለበት የመዳን እድል ያለው አሁን ነው ባይዘወይ ዛሬ የተፈጠረውን የህዝብ ድባብ ነገ እንዳልኩ ነው አማራዎችን እንገላለን ደስታቸው የኛ ደስታ የነሱ ደስታ የኛ ህመም ነው ብሎ የሚያስብ አገዛዛል ሄዶ ንጹሃንን ሊያፈናቅል ሊገድል ድሮን ሊደበድብ ይችላል ታዲያ ይሄ ስራው አይደለም ወይ ትግሉን የሚያበረታው የነሱ ክፋት አይደለም ወይ ምን ይገርመናል ያገዛዝ ራሱን ወደ ገዳይነት ቀይሮ የለም ወይ the regime has turned itself into a killing machine ስርዓቱ በቀን ሪፖርት የሚያደርገው ስንት ያማራ ህፃናትን ገደልኩ ይያለ ነው ጀነራሉ ዛሬ 6 ድሮን አማራ ላይ ጣልኩ ብሎ ነው ሪፖርት የሚያቀርበው በቃ ወደዛ ደረጃ ወርደዋል ይሄ አሸናፊነት ነው ወይ መሳይ መግደል በምን መንገድ ነው አሸናፊ ያውም የኢትዮጵያን ህዝብ መግደል ምንድነው አሸናፊ የሚያደርገው ማንን ነው አሸናፊ የሚያደርገው አገዛዙ የጽንፈኞች ትግል ነው ይያለ ራሱን ከሚያራክስ ራሱን ከሚያዋርድና ሀገርን ላልተገባ ሌላ ተጨማሪ ቀውስ ከሚዳርግ ሪያሊስቲክ ሆኖ ይሄ ትግል በጣም ሰፊ የህዝብ መሰረት ያለውና ከዚህ በላይ የተዋጋልን ቀጥል ስለማንችል አምኖ ተቀብሎ ኢትዮጵያ ውስጥ ፍትሃዊ ዴሞክራሲያዊ ስርዓት የሚወለድበት ፍትህ የሚሰፍንበትን ስርዓት መገንባት የሚቻልበትን ሂደት ለማመቻቸት መፍቀድ ነው ያለበት የዓለም አቀፉ ተቋማት የዓለም አቀፉ በዓለም አቀፍ ደረጃ ያሉ መንግስታት ሀገራት ከነበሩበት ባያዝ መውጣት አለባቸው ስለ አማራ የተነገራቸው ሁሉ ሐሰት ነው ባዶ ነው ያንን ዲስፒዩት የምናደርግበት ያን ካራክተራይዜሽን ዲስፒዩት የምናደርግበት ዘመን ላይ ነው ያለነው የአማራ ዲፕሎማሲ ትራይቭ ማድረግ አለበት መሳይ ስለ አማራ ህዝብ የተነገረው ለእያንዳንዱ መንግስት ለእያንዳንዱ ዲፕሎማቲክ ተቋማት የተሰጠው ስምሪትና ይነገር የነበረውን ነገር ማጥራት ትርክትን ማስተካከል ያስፈልጋል ኢንክሉዲንግ ለኢትዮጵያ ህዝብም ጭምር ሲነገር የነበረው ትርክት አማራ ጨቋይ ነው አሃዳዊ ነው የሌሎችን ማንነት አያከብርም ቋንቋ አያከብርም ሃይማኖትን አይቀበልም እኩልነትን አይቀበልም የበላይ መሆን ነው የሚፈልገው እናንተ ላይ የራሱን ስርዓት ለመጫን ነው የሚመጣው ለ40 አመት ለ30 አመት ያለ ማቋረጥ ፕላስ 30 ፕላስ ይርስ ተሰበከ ሰራ ወይ ኖ የኢትዮጵያን ህዝብ ሪአክሽን ሰርቬይ አድርጉ በጥናት አረጋግጡ ይሄንን ትግል እንዴት እንደሚመለከተው ታያላችሁ ህዝቡ ኦሮሞ በዚህ ትግል ትልቅ እምነት አለው በጣም በርካታ ሰው ዛሬ ከምዕራብ ሸዋ ከምስራቅ ሸዋ ከሰሜን ሸዋ በጣም በርካታ ሰው ሲጽፍልኝ ነበር የነበረው ዛሬ በጣም በርካታ መልእክት ነበር ሲልኩ የነበሩት ገመኔራ በገገመደን ሲል ነበር የኦሮሞ ህዝብ ዛሬ ለኦሮሞ ህዝብ ዋስትና የሚሰጥ የኦሮሞ ህዝብን የሚያከብር በሀገሪቱ ውስጥ የነበረውን ሚና የሚያውቅ ከአማራ ጋር ያለውን መስተጋብር የሚያውቅ ሴቱን የሚያከብር በኢትዮጵያ መጻኢ ዕድል ላይ አማራን ህዝብ የትግራይን ህዝብ የሶማሌን የአፋሩን የሲዳማን የጉራጌን የሌሎች ኢትዮጵያውያንን ህዝቦች አስፓይሬሽንስ ሁሉ የሚያውቅ የእያንዳንዱን ዜጋ ስጋትና ፍርሃት የሚገነዘብ ትግል ነው መሳይ ዛሬ ኢትዮጵያውያን በሀገራቸው በእውነት በተሰበረ ልብ ውስጥ ባይተዋር ሆነው እርስ በርስ በማይተማመኑበት ሁኔታ ውስጥ ነው ያሉት ኦኬ ዛሬ በኦሮሞና በአማራ ህዝብ መካከል ያለው መስተጋብር ከኦሮሞ አማራን ፊራ ነው የሚለው ማቲ ነው የሚለው ቤተሰቤ ነው ወዳጄ ነው የሚለው ዛሬ ግን ራዲካሎቹ መጥተው በህዝብ ውስጥ ተደብቀው በኦሮሞ ህዝብ ውስጥ ሰፋሪ ነፍጠኛ አሪ እያሉ የኦሮሞን ህዝብ ላልተገባ ነገር ለማነሳሳት ጥረት ያደርጋሉ አደረገ ወይ እነሱ የሚሉትን የተሳካላቸው ስፍራ አለ ያልሳካላቸው ስፍራ አለ መሳይ ይሄንን ዛሬ ላይ ከዛሬ በኋላ
እናስቆመዋለን። ለምን? ለአማራ የሚናገር ድርጅት ስላለ። እስከዛሬ ስለ አማራ የሚናገሩት አማራዎች አልነበሩ። ከሌሎች ነው የሚሰማው የነበረው የኢትዮጵያ ሕዝብ። አማራው ሌሎችን እንዴት ነው የሚያየው? የሌሎችን እሴት እንዴት ነው የሚያየው? አማራ የሙስሊሞችን እስልምና ለምሳሌ ከክርስቲያን ትግል ነው አድርገው ሊያቀርቡለት የሚፈልጉት አይደል? የሚን ትግል አማራ አልቫሬዝ በ14ኛው ክፍለ ዘመን ሲመጣ አልቫሬዝ የፖርቹጋላዊ ቄስ ነው፣ ካቶሊክ ቄስ ነው። ማመን አልቻለም። ወሎን ሲጎበኝ ቤተ አማራን ሲያይ ክርስቲያንና ሙስሊም በዚህ ደረጃ ተጋምዶ የሚኖርበትን ሀገር ሲያይ ተደነቀ። አማራ የሼሆች ሀገር ነው፣ የታላላቅ ሼኮች ሀገር ነው። መሳይ አፋሩ ደሴ ብትሄድ የአፋሮች ከተማ ነው። ሸዋሮቢት ብትሄድ የአፋሮች ከተማ ነው። እስልምናና ክርስትና የማይጋጭበት የማይንታብታበት ህዝብ ነው። የራሱን እምነት ይወዳል፣ የሌሎችን እምነት ያከብራል። አይሁዶችን፣ ክርስቲያኖችን እስልምናን ኢምብሬስ አድርጎ ጌጡ አድርጎ ሌሎች ማንነቶችን የራሱ ማንነት አድርጎ በሄደበት አካባቢ የአካባቢውን ማህበረሰብ መስሎ ተጋብቶ ልጁን ድሮ ከሌሎች ጋር የሚኖር ህዝብ ነው። በምን ተአምር ይሄ ህዝብ ለሌላው ትሬት ይሆናል? ይሄ ትርክት፣ ይሄ የተበላሸ አደገኛ ትርክት ዛሬ በአማራ ልጆች በአማራ ህዝብ ትግል እየተሰበረ ነው ያለው። ስለዚህ ዛሬ በትርክት የአማራውን ትግል በተመለከተ ሌሎችን ማስፈራራት የሚቻልበት ጊዜ አይደለም። ሌሎች ራሳቸውን በራስ ማስተዳደራቸው መብት እንደተጠበቀ ሆኖ ይሄንን አገዛዝ ለመጣል ይሄንን አገዛዝ ቀይሮ ሌላ ስርዓት በኢትዮጵያ ውስጥ እንዲመጣ ዴሞክራሲያዊ፣ ፍትሃዊ፣ ህጋዊ ስርዓት በኢትዮጵያ ውስጥ እንዲመጣ ኢትዮጵያውያን በህግ ፊት እኩል የሚሆኑበት ስርዓት እንዲመጣ አማራ ከዚህ በኋላ በሌሎች ቶለሬት ተደርጎ ተችሎ ሳይሆን የሚኖረው ስለሚገባው በህግ ፊት እኩል ጥበቃ ስላለው የሚኖርበትን ስርዓት ለማንበር የሚደረግ ትግል ነው። ይሄ ሁሉንም ነፃ ያወጣል። ለሁሉም የሚገባ ስርዓት ነው ብዬ ነው ማምነው። እንደው ሰዎች ይሄንን ዓለም ያጠቃልልን እንሄዳለን። እንግዲህ በሚቀጥሉት ቀናት የድርጅቱ የንቅናቄው አመራሮች የሚሰጡት መግለጫ ይኖራል፣ እንከታተለዋለን። ከዚህ በኋላ ማርሽ ቀያሪ ውሳኔ ነው፣ ማርሽ ቀያሪ ክስተት ነው ብለን ነው የወሰድነው። በአገዛዙ መንደር ያው አልሞት ባይ ተጋዳይ አይነት መፈራገጦችን ብናይም የሚመጣውን ቀደም ሲል ያልከው አለ፣ የሚመጣ አዲስ እውነት አለ። አዲስ ምናልባት እሱን እውነት ካለመቀበል ሌላ ትልቅ መስዋዕትነት ሊከፍሉ ስለሚችሉ እንደው እቺ ሀገር ትዳንን እቺ ሀገር ሌላ ደም እንዳይፈስባት ብሎ የሚያስብ ልበቀና አንድ ሰው ብልጽግና ውስጥ ካለ ይህን አዲስ እውነታ ተቀብሎ ወደ ለውጥ መምጣትን ያለበት። ለማንኛውም አመራሮቹ የሚሉትን ነገር እንሰማለን። በብልጽግናው መንደር የተለያዩ የሐሰተኛ መረጃዎች ንቅናቄውን ተከትሎ የሚወጡ ቁርጥራጭ ነገሮች በብዙ ነገር ልናይ እንችላለን። በዚህ መደናበር በዚህ ሌላ ስሜት ውስጥ መግባትም አያስፈልግም። ይሄ ሊመጣ ይችላል። ግን ደግሞ አመራሮቹ አዲሶቹ ይህንን ድርጅት ያዋለዱ ይህን ንቅናቄ እውን እንዲመጣ መስዋዕትነት ጭምር ከፍለው ለዚህ ያበቁ የንቅናቄው አመራሮች ምን ማድረግ አለባቸው? ፈተናም ነው አብሮ የመጣባቸው። ትልቅ እድል ነው ደግሞ ፈተናም አለ። ምንድነው ማድረግ ያለባቸው? በተለይ ውስጣዊ ጥንካሬ። ይሄ በጣም በአሁን ሰዓት ለበዛው ይሄ የዲጂታል ዓለም በዚህም በዛም ለሚደረገው የተለያዩ ጥረቶች ከውስጥም ከውጭም እነዚህን ነገሮች ተቋቁመው ዋጋ ከፍለዋል። እውነት ለመናገር እድሜያቸውን ጊዜያቸውን በዚህ ምድር ላይ መኖር የሚገባቸውን የወጣትነት ዘመናቸውን በበረሃ አሳልፈዋል። ለህዝብ ትግል ከማንም በላይ ዋጋ ከፍለዋል። ይህን የከፈሉለትን ዋጋ ፍሬ እንዲያፈራ ከማንም በላይ ጥንቃቄ ማድረግ፣ ከማንም በላይ ለነገሮች መቻቻልን ይዘው ይህንን ትግል ከዳር ማድረስ ይገባቸዋልና ምን ማድረግ አለባቸው? በተለይ ይህን ንቅናቄ እንዲፈጠር ያደረጉ የሚመሩ ወደፊትም ይህን ትግል ይዘው ከዳር የሚያደርሱ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ምን ማድረግ አለባቸው? ለዲያስፖራው ለሌላው ለኢትዮጵያ ህዝብ አጠቃላይ የተላለፈ መልእክት አለ። ለመላው የአማራ ህዝብ ተነስና ታገል። ታሪክ መቀየር ካለ የምትፈልግ ከሆነ ማልቀስ አይደለም የሚያዋጣው። ተነስ። ከዛሬ ጀምሮ እያንዳንዷን ቅሪትህን እያንዳንዷን ነገር ለዚህ ትግል ህዝብህን ለመታደግ አውል፣ ሀገርህን ለመታደግ አውል። ከዚህ የተለየ ሌላ ትርጉም የለውም። ተነስ፣
ሌሎች ነፃ ያወጡኛል የሚባል እያንዳንዳችን የህልውና ትግል ነው። እያንዳንዳችን ሚና አለ። እኔም ለህልውናችን ታገላለሁ፣ አንተም ታገል፣ ሌላውም እንዲታገል መስራት አለበት። በምንችለው ዕውቀት ያለው በዕውቀት ገንዘብ ያለው በገንዘቡ ሁሉም በየዕለቱ ለሚደረገው ትግል እያንዳንዳችን ሚናችን ከዛሬ ጀምሮ አዲስ ቃል የሚገኝ እናቴ መቀነት አደናቀፈኝ አይሰራም። ከዚህ በኋላ ማንም ይሄንን የሚሰማበት ሁኔታ የለም። አመራሩ ሊደርሺፕ መስጠት ይኖርበታል። ያለበት ኃላፊነት በጣም ኮምፕሌክስ ሰፊ ኃላፊነት ነው። አክት እንደ መንግስት አክት ማድረግ አለበት። ኃላፊነትን አሲዩም አድርጎ ሊደርሺፕ መስጠት መጀመር መቻል አለበት። በዲፕሎማሲው ልሂቃኑን፣ ቲንክ ታንኩን፣ ሚዲያውን በቀጥታ ሊደርሺፕ እየሰጠ በግሎባል ሙቭመንት ሀገር አቀፍ ዓለም አቀፍ ንቅናቄዎችን ማቀጣጠል የሚቻልበትን ሁኔታ መፍጠር በጣም አስፈላጊ ነው በዚህ ሰዓት መሳይ። አመራር መስጠት ነበር። አመራር ሰጪ አካል ነበር አይደለም ጉለት የነበረው። መተራመሱ የመጣው አመራር ስለማንሰጥበት ነው። በየዘርፉ ያለው አመራር ሊደርሺፕ መስጠት ይኖርበታል። አሁን በየዕለቱ በየሳምንቱ በየወሩ እያንዳንዱ የሰራው ስራ እየተገመገመ ሪፖርት የሚያቀርብበት እያንዳንዱ የሰራቸውን ስራዎች በምን ያህል ውጤት እንዳመጡ እየገመገመና እያስገመገመ ሊደርሺፑ በዛ ልክ የዚህ ዓለም አቀፍ የሀገር አቀፍና የሁሉን አቀፍ ንቅናቄና ትግል የሆነ ደረጃ ላይ ውጤት እንዲያመጣ ለማስቻል በሚሰሩ ስራዎች ላይ ከባድ ርብርብ ማድረግ ያስፈልጋል። እንግዲህ የብልጽግና አባላት ለብልጽግና ነው የመጨረሻ መልእክቴ። ብልጽግና ሁሉ ነገር ረፍዷል ብዬ ነው ማስበው። በስካውድ የዘረፋችሁትና ያፈሰሳችሁት ደም ይበቃል። ከዚህ በኋላ ብልጽግና ማያድናችሁም፣ እናንተም ብልጽግናን አታድኑትም። ያላችሁ ብቸኛ እድል ለሚቀርባችሁ በሚመቻችሁና በሚያመቻችሁ የትግል ስልትና አይነት ለመሳተፍ በመጨረሻው ሰዓትም ቢሆን ከህዝብ ጋር ለመቀላቀል እድሉ በእጃችሁ ነው ያለው ብዬ ነው ማስበው። ስለዚህ ይሄንን ትግል ለመቀላቀል ዛሬም አልረፈደም። ይሄንን እድል ተጠቀሙበት ለማለት ነው መሳይ። ምናልባት ያነሳው በዋናነት የፋኖ አመራሮችን ነው። እንግዲህ በጣም ብዙ ውዥንብሮች ይኖራሉ። በተለይ ከህዝብ ግንኙነት አንጻር መረጃዎችን ከማውጣት የትግሉን ትክክለኛ ሌላው የማይፈራበት ሌላው የማይደንብርበት ከዚህ በኋላ የፋኖ ትግል እንዲህ አይነት ነገር ነው እንዲህ ነው ብሎ ሌላው ውዥንብር ውስጥ የማይገባበት እምነት የሚጥልበት እንዲሆን ወጥ የሆነ የኮሙኒኬሽን ወጥ የሆነ የትርክት ስራ መሰራት አለበት። ማንም እየተነሳ መግለጫ ማይሰጥበት የስልክ ልውውጥ ጀምሮ የሚደረጉ የተለያዩ ኮሙኒኬሽኖች አሁን ባለው ያገዛዙ ብዙ ነገር ሊያደርግ ይችላል። ከፍተኛ ጥንቃቄ ያስፈልጋልና በደንብ ግልጽ የሆነ በደንብ የተደራጀ ዘመናዊ የሆነ የአማራን ህዝብ የኢትዮጵያን ህዝብ የሚመጥን አመራር ነው የሚያስፈልገውና ለትግሉ መሪዎችም ማለት ለንቅናቄው አመራሮችም የተወሰነ ነገር ብንልና እነሱ ደግሞ መጥተው ይነግሩናል። እንጠብቃቸዋለን። አመራር ስጡ ነው። አመራር ስጡ በየዘርፉ በዲፕሎማሲው ዘርፍ በቲንክ ታንኩን በማደራጀት ዲያስፖራውን በመምራት ሚዲያውን በመምራት የተቀናጀ መረጃና የደህንነት ስራዎችን በመስራት ከፍተኛ ዲሲፕሊን ትግሉ የሚጠይቀውን ንቃት እና ትግሉ የሚጠይቀውን ጥንቃቄ በመላበስ በዛ የኢትዮጵያ ህዝብ በሚጠብቀው ስነ ምግባርና ስነ ልቦና ቀጣይ ኃላፊነትን ለመረከብ በሚያስችል ግብረ ገብነት መምጣት ያስፈልጋል ብዬ ነው ማስበው መሳይ። በዛ ልክ መዘጋጀት በዛ ልክ ሊደርሺፕ መስጠት ያስፈልጋል። ጋፑ የነበረው አመራር ለመስጠት ነው ተቸግረን የነበረው። በየዘርፉ የአመራር ጉድለት ነበር ስንመለከት የነበረው። አሁን ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ በየዘርፉ አመራር ተመድቦለታል። እያንዳንዱ አመራር በስራው በየሳምንቱ በየ15 ቀኑና በየወሩ ስራዎቹ የሚገመገሙበት ነው የሚሆነው። ያመጣው ውጤት በዛው ልክ የሚለካበት ነው የሚሆነው። ስለዚህ አንተ እንዳልከው ድንብርብሩ የወጣ ከመነሻውና መድረሻው የማይታወቅ መረጃ ነበር ከዚህ በፊት ሲመጣ የነበረው። እያንዳንዱ እየተነሳ በቲክቶክ በምን መረጃ የሚያቀርብበት ነበር የነበረው። በተለይ አሁን እያንዳንዱ አመራር አባላት ተራ አባላትም ጭምር በዲሲፕሊን የሚመሩበት ትግሉ እጅግ ቆራጥ በሆነ ዲሲፕሊን የሚመራበት ከፍተኛ የሆነ ክትትል ከፍተኛ የሆነ ግብረ መልስ የሚሰጥበት ህዝቡ በቀጥታ በተደራጀ መንገድ መረጃዎችን የሚያገኝበት ትርክቶች የሚቀለበሱበት እና የትግሉን ዓላማና መዳረሻ በተመለከተ ክላሪቲ እንዲፈጠር ግልጽኝነት እንዲፈጠር ለኢትዮጵያ ህዝብ ለአማራው ህዝብ ለመላ ዓለም የሚገኙ የተለያዩ በርካታ ስቴክሆልደሮች አሉ የባለድርሻ አካላት ለነሱም በዛ ልክና አግባብ መረጃዎች የሚሰራጩበት ሁኔታ
እየተሰራ መቀጠል መቻል አለበት የሚል ነው። መሳይ እንዳልከው አመራሮቹን ጋብዘህ ደግሞ በርከት ያሉ ጉዳዮችን ልታነሳ ትችላለህ። ከኔ ጋር ለነበረን ጉዳይ ይሄንን ነው ልል የምችለው። በጣም ነው ማመሰግነው ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ። በእውነቱ በዛሬው ቀን ተገናኝተን ይህንን ትልቅ ታሪካዊ ውይይት በማድረጋችን ተመልካቾች ብዙ ግንዛቤ እንዳገኙ ስለ ንቅናቄው ወደ ኋላ ወደፊት ብለን የተናገርናቸውና የገለጽናቸው አስተያየቶች አንዳንድ ግንዛቤዎችን እንዲያገኙ እንዳደረጋቸው ተስፋ አደርጋለሁ። እንዳልከው አመራሮቹ ይመጣሉ፣ ይናገራሉ፣ አስተያየታቸውን መልእክታቸውን እንዲያደርሱ እናደርጋለን። ታሪክ ተቀይሯል። ትንግርቱ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጨርሰናል። መሳይ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ